ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የፌዴራሉ መንግስት በረሃብ ለተጠቁት ሰዎች የሚደረጉ የድጋፍ ማሰባሰብ ዘመቻዎች ህገወጥ ናቸው ሲል ፈረጀ። ህወሓትንም ሰብአዊ እርዳታ በመስረቅ ወንጅሏል። የፌዴራሉ መንግስት በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ሲል በይኗል። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም ትህነግ እያሉ የጠሩት ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ነው ሲሉ በብርቱ ወንጅለዋል። የትህነግ ቡድን እያሉ የጠሩት ህወሓት የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍቲኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝ የጠቀሱት ኮሚሽነሩ የሰሞኑ የህፃጽ መጠለያ ጣቢያ ማስረጃ መሆኑን ለኢትዮጵያ ዜና አገልግሎት ነግረዋል። ህወሓት ይህን ያደርግበታል ያሉትን ምክንያት አስረድተዋል። እሱም በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ ማስተጋባት መሆኑን አመልክተዋል። ዓለም አቀፉ ማህበረሰብም የፌዴራሉ መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደገባ መጠየቅ አለበት ያሉት ሽፈራው በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበትም አሳስበዋል። የፌዴራሉ መንግስት አስተማማኝ ድጋፍ እያደረገ ነው ሲሉ የሚከራከሩት ኮሚሽነሩ ሙግታቸውንም በአሃዝ አስደግፈዋል። በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ መሰራጨቱን አስታውቋል። ይሁንና ህወሓት በትግራይ ክልል ሰብአዊ ድጋፉ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ እንደሚገኝም ጠቅሰው ኮንነዋል። ህወሓትን በብርቱ የወነጀሉት የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው በተናጠልም ሆነ በቡድን የሚደረጉ የድጋፍ ማሰባሰብ ዘመቻዎችም የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ሲሉ ተናግረዋል። የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እያዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባም አሳስበዋል። ወደ ሌላ ዜናችን ስናልፍ እስራኤል ለሶማሊላንድ የነፃና ሉዓላዊ አገርነት እውቅና በይፋ ሰጠች። እስራኤል ከሶማሊያ የተነጠለ ነፃ አገርነቷን ላወጀችው ሶማሊላንድ የነፃና ሉዓላዊ አገርነት እውቅና መስጠቷን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ አደረጉ። ይህ የእስራኤል ውሳኔ ከ3 አስርት ዓመታት በላይ ከሶማሊያ ማዕከላዊ መንግስት በመነጠል የነፃ አገርነት እውቅናን ስትጠብቅ ለቆየችው ሶማሊላንድ የመጀመሪያው የአገርነት እውቅና ነው። ጠቅላይ ሚኒስትር ኔታንያሁ እስራኤል የሶማሊላንድ ሪፐብሊክን እንደ ነፃና ሉዓላዊ አገርነት በይፋ እውቅና መስጠቷ ለአፍሪካ ቀንድ አካባቢ ትልቅ ዲፕሎማሲያዊ እርምጃ ነው ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሶማሊላንድ ሪፐብሊክ ፕሬዝዳንት የጋራ ስምምነት ተፈራርመዋል። ሶማሊላንድን የግዛቷ አካል አድርጋ የምትቆጥረው ሶማሊያ የየትኛውም አገር እውቅና እንዳይሰጥ ስትከላከል ቆይታለች። የአሁኑን የእስራኤልን ውሳኔ በተመለከተ የሶማሊያ መንግስት ምላሽ እየተጠበቀ ነው። ይህንን ይፋዊ እውቅናን በተመለከተ ጠቅላይ ሚኒስትር ኔታንያሁ፣ የውጭ ጉዳይ ሚኒስትር ጌዲዮን ሳር እንዲሁም የሶማሌላንድ ፕሬዝዳንት የጋራ ስምምነት ተፈራርመዋል። ስምምነቱ የተፈረመው በፕሬዝዳንት ትራምፕ አነሳሽነት በተረቀቀው የአብርሃም ስምምነት አማካኝነት መሆኑ ተነግሯል። የውጭ ጉዳይ ሚኒስትር ጌዲዮን ሳር አርብ ዕለት እንዳስታወቁት እስራኤልና ሶማሌላንድ ሙሉ ዲፕሎማሲያዊ ግንኙነት መጀመር የሚያስችላቸውን ስምምነት ተፈራርመዋል። ኔታንያሁ የሶማሊላንድ ፕሬዝዳንት አብዱራህማን ሙሐመድ አብደላህን እንኳን ደስ አሎት ያሉ ሲሆን ሰላምና መረጋጋት ለማምጣት ያላቸውን ቁርጠኝነትና የሚሰጡትን አመራርም አድንቀዋል። የሶማሊላንድ ፕሬዝዳንት ጽሕፈት ቤት እስራኤል የሰጠችውን የሉዓላዊ አገርነት እውቅናን ተከትሎ ባወጣው መግለጫ ታሪካዊና በመርህ ላይ የተመሰረተ ውሳኔ ነው ሲል አድናቆቱን ገልጿል። አክሎም እውቅናው ሶማሊላንድ በዓለም አቀፉ መድረክ ለዓመታት እውቅና ለማግኘት ስታደርግ ለነበረው ጥረት መሰረት ነው ብሎታል። የፕሬዝዳንቱ ጽሕፈት ቤት መግለጫ ሶማሊላንድ ከእስራኤል ያገኘችው የአገርነት እውቅና በአፍሪካ ቀንድ የተረጋጋች ዲሞክራሲያዊና ኃላፊነት የሚሰማት አገር መሆኗን ያሳያል ብሏል። ሶማሊላንድ ከ30 ዓመታት ነፃ መንግስት መስረታ ከቀሪው የሶማሊያ ግዛት በተለየ የተረጋጋ ስርዓት ለመገንባት ከመቻሏን በላይ በበርካቶች የተወደሱ ዴሞክራሲያዊ ምርጫዎች በማካሄድ የመሪዎች ለውጥ አድርጋለች። ነገር ግን ከየትኛውም የዓለም ሀገር ቀጠናዊ፣ አህጉራዊና ዓለም አቀፋዊ ተቋም የአገርነት እውቅናን ሳታገኝ ቆይታለች። እስራኤል ለሶማሊላንድ የሰጠችው ሌሎችም ተመሳሳይ እርምጃ እንዲወስዱ በር ሊከፍት ይችላል።
ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በአሜሪካ ባለስልጣናት በኩል ለሶማሌላንድ እውቅና የመስጠት ጉዳይ በተደጋጋሚ ሲነሳ ቆይቷል። 5.7 ሚሊዮን ሕዝብ ያላት ሶማሊላንድ ታህሳስ 22 2016 ዓ.ም ለኢትዮጵያ የባህር ጠረፍ ያስገኛል የተባለ የመግባቢያ ሰነድ ፈርማ በምትኩ ኢትዮጵያ የሀገርነት እውቅና እንደምትሰጣት ተገልጾ ነበር። ነገር ግን ስምምነቱን ተከትሎ የሶማሊያ መንግስት ኢትዮጵያ የግዛት አካሌ ጋር ስምምነት በመፈራረም ሉዓላዊነቴን ጥሳለች በማለት ተቃውሞ በማሰማቷና ውጥረቶች በመከሰታቸው ፍጻሜ ሳያገኝ ቀርቷል። ይህንንም ተከትሎ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያ ከሶማሊላንድ ጋር የገባችው ስምምነት ውድቅ የሚያደርግ ያሉትን ሕግ አውጥተዋል። ፕሬዝዳንቱ ሕጉ አንድነታችንና ሉዓላዊነታችንን እንዲሁም የግዛት አንድነታችንን ለመጠበቅ ወሳኝ ነው ብለው ነበር። በቱርክ ከተደረገው ስምምነት በኋላ በተከታታይ የሶማሊያው ፕሬዝዳንት ወደ ኢትዮጵያ በመምጣት ከጠቅላይ ሚኒስትር አብይ ጋር ተነጋግረዋል። በአንድ ዓመት ውስጥ ተግባራዊ ይደረጋል ተብሎ የነበረው የኢትዮጵያና የሶማሌላንድ የመግባቢያ ስምምነት መቋጫ ሳያገኝ ቀርቷል። የሶማሊያ አካል የነበረችው ሶማሊላንድ የሶማሊያ ወታደራዊ መሪ የነበሩት ዚያድ ባሬ በአውሮፓውያኑ በ1991 ከስልጣን ከተወገዱ በኋላ ነፃ ሀገር መሆኗን አውጃለች። ሶማሊላንድ የራሷን መንግስት ያቋቋመችው በዚያድ ባሬ አገዛዝ ዘመን ነፃነታቸውን ለማግኘት ሽምቅ ውጊያ ሲያካሂዱ የነበሩ ታጣቂዎች ረዥም የትጥቅ ትግል ካደረጉ በኋላ ነው። በዚህ የሶማሊያ የእርስ በርስ ጦርነት በሺዎች የሚቆጠሩ ሰዎች ሲገደሉ፣ ከተሞች ደግሞ በከፍተኛ ሁኔታ ውድመት ገጥሟቸው ነበር። ሶማሊላንድ የራሷ የፖለቲካ ስርዓት፣ የመንግስት ተቋማት፣ ወታደራዊና የፖሊስ ኃይል እንዲሁም የራሷን መገበያያ ገንዘብ አላት። ከነጻነት በፊት በነበረው በታሪኳ ዘለግ ላለ ጊዜ በብሪታንያ የሞግዚት አስተዳደር ስራ ከቆየች በኋላ በጣሊያን ቅኝ ግዛት ስር ከነበረው የሶማሊያ ክፍል ጋር ተዋህዳ ነበር። ዘገባው የቢቢሲ ነው። በመጨረሻም ከኢትዮጵያ የመለጠው በሕገ ወጥ የሰው ዝውውር የተከሰሰው ኤርትራዊ ለኔዘርላንድ ተላልፎ ተሰጠ። ሰዎችን በሕገ ወጥ መንገድ በማዘዋወር የተከሰሰው ኤርትራዊ ከተባበሩት አረብ ኤሚሬትስ ለኔዘርላንድስ ተላልፎ መሰጠቱ ተገለጸ። የ41 ዓመቱ ኪዳኔ ዘካርያስ ሀብተ ማርያም በኔዘርላንድስ ፍርድ ቤት እንደሚቀርብ የሀገሪቱ አቃቤ ሕግ በድረገጹ ያወጣው መግለጫ ይጠቁማል። በኢትዮጵያ በፍርድ ሂደት ላይ ሳለ ካመለጠ በኋላ ላለፉት 5 ዓመታት በዓለም አቀፍ ደረጃ የሚፈለጉ ተጠርጣሪዎች ዝርዝር ውስጥ ገብቶ ነበር። በኔዘርላንድስ ወታደራዊ ፖሊስ ታጅቦ ከተባበሩት አረብ ኤሚሬትስ ወደ አምስተርዳም መወሰዱም ተገልጿል። ኪዳኔ በወንጀል ቡድን ውስጥ በመሳተፍ ስደተኞችን በሕገ ወጥ መንገድ በማዘዋወር፣ ሰዎች በማገት፣ በብዝበዛ፣ አካላዊ ጥቃት በማድረስ እንዲሁም ወሲባዊ ጥቃት በመፈጸም በኔዘርላንድስ ሲፈለግ ነበር። የኪዳኔ ጉዳይ ከሌላው ኤርትራዊ ተወልደ ጎይቶም ጋር የሚተሳሰር ሲሆን ጎይቶም ባለፈው ወር በኔዘርላንድስ ፍርድ ቤት ቀርቧል። አቃቤ ሕግ ጎይቶም በ20 ዓመት እስራት እንዲቀጣ ጠይቋል። የጎይቶም ጠበቆች ኪዳኔን እንደ ምስክር ማቅረብ ይፈልጋሉ። አቃቤ ሕግ ባወጣው መረጃ መሰረት በሕገ ወጥ የሰው ዝውውር ትልቅ ከሚባሉ የፍርድ ሂደቶች አንዱ ነው። ጎይቶም በኢትዮጵያም በሕገ ወጥ የሰው ዝውውር ተከሶ እንደነበር ይታወሳል። በተባበሩት አረብ ኤሚሬትስ የተመራ ዓለም አቀፍ አሰሳ ተካሂዶ ኪዳኔ በ2023 በሱዳን ተይዞ ነበር። የፊታችን ቅዳሜ ፍርድ ቤት እንደሚቀርብም የኔዘርላንድስ አቃቤ ሕግ አስታውቋል። ሁለቱ ኤርትራውያን አብረው በመስራት ከፍተኛ ገንዘብ አግኝተዋል። በዋናነት ኤርትራውያን ስደተኞችን ያንገላቱና ገንዘባቸውን ይበዘብዙ ነበር። ጥቃት ያደርሱ የነበረው በሊቢያ ነው። ኔዘርላንድስ ካሉ ቤተሰቦቻቸው ገንዘብ በመጠየቅ ብዝበዛውን ፈጽሟል ሲል አቃቤ ሕግ መግለጫውን አውጥቷል። ዘገባው የቢቢሲ ነው።